ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የስራ ኃላፊዎች ጋር በመሆን ወደ ሐዋሳ ተጉዟል። በዛ የነበራቸውን አቀባበልና የተሳተፉበትን የዕለቱን ደግሞ ሌላኛውን ሁነት በስፋት አነሳን። ግን ተጨማሪ መረጃ ይኖረናል። በሐዋሳ የነበረው ልዩ አቀባበል የተለየ ነው። ከዛ ደግሞ ቀጥለን ተመለከትናቸው ወታደራዊና መሰል ትርኢቶችን ተመልክተናል። በልዩነት የአካባቢውን ባህል በሚገልጽ መልኩ የተደረገው አቀባበል በልዩነት የሚነሳ ነው። አሁን በቀጥታ ስርጭት ወደ ሐዋሳ እናቀናለን። ምስክር ስናፍቅ እዛው ይጠብቀናል። እንደምን አለ ምስክር? በምሽቱ ያለው ድባብ አጠቃላይ አቀባበሉና የነበሩ ሁነቶችን አድርሰን። አመሰግናለሁ ለይኩንና መታገስ። ቀደም ሲል እንዳላችሁት ነው የሲዳማ አካባቢ በተለይ ደግሞ የሲዳማ ባህላዊ ስነ ስርዓት ነው ቄጣላ ዛሬም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሐዋሳ ሲመጡ በደማቁ ነው የተቀበላቸው። በዚህ ባህላዊ ስነ ስርዓት መሰረት ጠቅላይ ሚኒስትሩ ዝቅ ብለው ተመርቀው ወደ ሐዋሳ ገብተዋል። ወደ ሐዋሳ ሲመጡ እንግዲህ ሁሌም የሚጠብቃቸው የህዝብ ፍቅርና ክብርም ዛሬም አብሯቸው ነው ያለው። በደማቅ አቀባበል በሚባል ሁኔታ ነው ህዝቡ የተቀበላቸው። ገና ከኤርፖርት ጀምሮ የሀገር ሽማግሌዎች በድምቀት ነበር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው እንዲሁም የፌዴራል ከፍተኛ የስራ አመራሮችን ጨምሮ የክልሉ የስራ ኃላፊዎች በተገኙበት ደመቅ ያለ አቀባበል ነበር የጠበቃቸው። ከዚያ በኋላ ደግሞ በተለይም ደግሞ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ለስራ ጉብኝት የመጡበት አንደኛው ምክንያታቸው 65ኛው የልዩ ዘመቻዎች እዝ ክብረ በዓል አለ። በዚህ እዝ የአከባበር ስነ ስርዓት ላይ እዙ የደረሰበትን ቁመና የሰው ኃይል አደረጃጀት አቅሙንና የኢትዮጵያን ታክቲካል የሆነ አቅሙን ያሳየበትን የውሃ ላይ ትርኢትም እንዲሁ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ታድመዋል። በማህበራዊ ትስስር ገጻቸው ላይ እንዳጋሩት ይህ እዝ በትውልድ ቅብብሎች እዚህ የደረሰ ነው። የኢትዮጵያ የመከላከያ ሰራዊት ለኢትዮጵያና ለልጆቿ ዋጋ እየከፈለ እዚህ የደረሰው በትውልድ ቅብብል ነው የሚለውን አንስተዋል። በዚህ የትውልድ ቅብብሎች ውስጥ በየዘመናቱ ዘመኑ የደረሰበት ደረጃ ላይ ለመድረስ ዘመኑን የዋጀ አሰራርን በመከተል ረገድ ያለውን ልዩ አቅም ያሳየበትን ትርኢት አሳይቷል። የልዩ ዘመቻዎች እንዲሁም የኮማንዶና የአየር ወለድ በጋራ ሆነው በጣም የሚያሳዩት ትዕይንት በጣም አስገራሚ ትዕይንት ነው። በተለይ ደግሞ ከተለያዩ አገልግሎት ከሚሰጡ ሄሊኮፕተሮችና የጦር አውሮፕላኖች ላይ የነበረው የፓራሹት ዝላይን ጨምሮ ወደ ውሃ ውስጥ የነበራቸው ትዕይንት ከታች ካለው የባህር ኃይል ጋር ተቀናጅተው ያደረጉት ትዕይንታቸው በጣም አስገራሚ የሚባል ትዕይንት ነበረ። ይሄ የሚያሳየው የኢትዮጵያ መከላከያ ሰራዊት ዛሬም ኢትዮጵያን ለመጠበቅ ያለውን አቅምና የወትሮ ዝግጁነት ነው። በተለይ ደግሞ የወትሮ ዝግጁነት ሲባል በጦር መሳሪያ ኃይል ብቻ ሳይሆን ብቁ የሆነ የሰው ኃይል በማደራጀት ውስጥ ያለውን አቅም የሚያንጸባርቅ እንደሆነ ነው ይህ የልዩ ዘመቻዎች እዚህ ያሳየው ትዕይንት የሚያመላክተው። 65 ዓመታትን ተጉዟል። 65 ዓመታትን በትውልድ ቅብብሎች ውስጥ ሲያልፍ ደግሞ አሁን ኢትዮጵያ ያላትን አቅም በሚገባ በሚመጥን መልኩ በተለይ ደግሞ ሀገራዊ ለውጥን ተከትሎ በተሰራለት የሪፎርም ተግባራት ይህ የመከላከያ ሰራዊት በብቁ ቁመና ላይ ነው የሚገኘው። በአንድ በኩል በሰው ኃይሉ፣ በሌላ በኩል በሚጠቀማቸው የታጠቃቸው ትጥቆች ስትራቴጂካዊነት በጣም የሚጠቀስ ነው ብሎ መውሰድ ይቻላል። እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ልዩ ትርኢት በኋላ ወደ ሐዋሳ ከተማ በገቡበት አጋጣሚ ሲዳማ ክልል የልዩ የሆነ መግቢያው ጀምሮ ያለው አቀባበል በጣም አስገራሚ ነበረ። ህዝቡ ለረጅም ሰዓታት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ከተማ እንደሚገቡ በሰማበት ሰዓት ተዘጋጅቶ ነበር የጠበቀው። አቀባበሉ በጣም የተለየና በፍቅር የተሞላ ነው ብሎ መውሰድ ይቻላል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከተሽከርካሪያቸው ወርደው ህዝቡ ጋር አብረው እየተንቀሳቀሱ ህዝቡ ላሳያቸው ክብርና ፍቅር እንዲሁ ምስጋናቸውን ችረዋል። የሐዋሳ ከተማን በተለየ መንገድ ብንመለከታት ደግሞ በኮሪደር ልማት በጣም የተለየ መልክን እየተላበሰች ከመጣች ከተማ ናት ብሎ መውሰድ ይቻላል። ከዚህ በፊት በመጀመሪያው ዙር የኮሪደር ልማት እንቅስቃሴ ወቅት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እዚሁ ከተማ ተገኝተው የሐዋሳ ከተማን አጠቃላይ የልማት እንቅስቃሴ ተዘዋውሮ ተመልክተው ነበረ። ሐዋሳ ካላት አቅም በላይ ወደፊት መምጣት መስፈንጠር የምትችል ከተማ መሆኗን በመረዳት ያኔ የስራ አቅጣጫ አስቀምጠው ነበረ። ይሄ ከተማ ከዚህ በላይ መልማት መስራት ያስፈልገዋል። ህዝቡ ፍቅር ነው። ለዚህ ፍቅር የሆነ ህዝብ ደግሞ ስራን መስራት ይገባል የሚል መልእክታቸውን አስተላልፈው ነበረ። ከዚህ ቀደም በመጣበት አጋጣሚ አሁን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ የስራ ጉብኝት ወደዚህ ከተማ ሲመጡ በተመለከቱት ነገር ተገርመዋል። ይሄ ከተማ እንግዲህ ከ8.7 ኪሎ ሜትር በላይ የሚረዝም የሁለተኛና የሶስተኛ ዙር የኮሪደር ልማት እንቅስቃሴዎችን እየሰራ ነው የሚገኘው። በዚህ የኮሪደር ልማት ስራው የአስፋልት መንገድን የማስፋትና የማዘመንን ጨምሮ የዘመናዊ የሚባሉ የመንገድ ላይ መብራቶች ተገጥሞለታል። የብስክሌት መንገዶች ራሳቸውን የቻሉ አሉ። በጣም ሰፋፊ የሚባሉ የእግረኞች መንገዶች አሉት። ይህ የሐዋሳ ከተማ
በውስጡ ትልቅ ጸጋ አለው። የፍቅር ሐይቅ በውስጡ ነው የሚገኘው። ይሄንን የፍቅር ሐይቅ ደግሞ የበለጠ በፍቅር የተሞላ ህዝቦች በአንድነት በአብሮነት የሚኖሩበት ለማድረግ ያለውን ጸጋውንና አቅሙን ለመግለጥ የተለያዩ ስራዎች ሲሰሩለት ቆይተዋል። አሁንም እየተሰሩለት የሚገኘው ይሄ እንግዲህ የኮሪደር ልማት ከተሰራለት ስራ መካከል እንግዲህ የስማርት ሲቲ የመገንባት ተግባሩ ተጠናክሮ የቀጠለበት ነው። የዜጎች እንግዲህ በተለያዩ የህይወት እንቅስቃሴ ውስጥ ሲጓዙ የጤናማ ህይወት መምራት አለባቸው። ለዚህ ጤናማ ህይወት የሚያግዛቸው ደግሞ የሰፋፊ የሆኑ የእግረኛ መንገዶች አሉ፣ የህዝብ መዝናኛ ስፍራዎች አሉ። ሌላው ደግሞ በጣም የዚህ የኮሪደር ልማት አንዱ ትሩፋት ትውልዱ የሚወደው የሚያከብረው ሀገር እንዲሆን ትውልዱ የሚጫወትበት አእምሮውን የሚያሳርፍበት የሚዝናናበት ስፍራ ያስፈልገዋል። በጣም የሚገራርሙ የህፃናት መጫወቻ የተገነባለት ነው። የሐዋሳ የስፖርት ማዘውተሪያ ስፍራዎችም እንዲሁ ግንባታ እየተከናወነ ነው የሚገኘው። የተጠናቀቁት ደግሞ ለህዝብ አገልግሎት ክፍት ሆነዋል። ከዚህ በተጨማሪ ደግሞ የህዝብ መዝናኛ ስፍራዎች አካባቢ የተለያዩ የሻይ ቡና አገልግሎት መስጠት የሚችሉ የሚያምሩና ከጊዜው ጋር የሚሄዱ እንዲሁ ትንንሽ ካፍቴሪያዎችና የቡና ጠጡ ቤቶች እንዲሁ የተዘጋጁለት ነው። እንግዲህ በአጠቃላይ ስለ ኮሪደር ልማት ስናነሳ፣ ስለ ሐዋሳ ከተማ ስናነሳ የሐዋሳ ከተማ የነበራትን አስቀድሞ የነበራትን ውበት የበለጠ የሚገልጥ የኮሪደር ልማት እንቅስቃሴ ነው በዚህ ከተማ ውስጥ እየተከናወነ የሚገኘው። ይሄ ሁሉ ግን ሲሰራ ሐዋሳ ጥንቅቅ ብላ ተጠናቃለች ወይም ደግሞ ስራዋን ጨርሳለች ማለት አይደለም። እዚህ አካባቢ ላሉ ከፍተኛ የመንግስት የስራ ኃላፊዎች አንድ የምትሰጠው የቤት ስራ አላት። የሐዋሳ ከተማ አሁን ያላትን ውበት የበለጠ አጠናክሮ ማስቀጠል ይገባል። የተሰራውን የኮሪደር ልማት መንከባከብና መጠበቅ ይገባል። ይህንን ለማድረግ ደግሞ አመራሩ ብቻው የሚሰራው ስራ ሳይሆን የከተማው ህዝብ፣ የክልሉ ህዝብ ይህንን የተሰጠውን የተሰራለትን ነገር መጠበቅና ማስቀጠል ይገባዋል። ይህ በሐዋሳ ከተማ የምንመለከተውን የኮሪደር ልማት በሌሎችም የሲዳማ ክልል ከተሞች ለመድገም ይሄንን እንደ አብነት ወስዶ ስራ መስራት እንደሚገባ የተመለከትንበት ነው። እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ከተማ ሲመጡ አንዱ የሚያደርጉት ነገር ከህዝቡ ጋር በፍቅር በእግር የሚጓዙት ጉዞ አላቸው። ዛሬም ይሄንን ቀደም ሲል በተመለከትናቸው ምስሎችም እንዳየነው በጣም ዘለግ ላለ መንገድ ህዝቡ ላሳያቸው ፍቅርና ክብር አክብሮታቸውን ለመግለጽ በእግራቸው ተጉዟል። እንግዲህ ይሄንን ይመስላል የሐዋሳ ምሽት። በነገራችን ላይ በጣም ደመቅ ብሎ ነው አሁን ድረስ የሐዋሳ ከተማ ነዋሪዎች በየመንገዱ ላይ ሲንቀሳቀሱ ወክ ሲያደርጉ መመልከት እምብዛም እዚህ አካባቢ እንግዳ አይደለም። ሆኖም አሁን ደግሞ ያለው የኮሪደር ልማት ስራ ሰው አሁንም ድረስ ሐዋሳ ፀሐይ እንዳልጠለቀባት የሚያመላክት መልኩ መንገድ ላይ ነው ያለው። በእኔ በኩል ያሉት መረጃዎች ይሄንን ይመስላሉ። ምስክር ስናፍቅ ከሐዋሳ ለመረጃው በጣም እናመሰግናለን። ባለህበት መልካም ምሽት ይሁንልህ።